እኔ ከዚህ በፊት ላንተ ነግሬሃለሁ፣ በጣም ብዙ ነገር ብዬሃለሁ። በቪዲዮ ውስጥ ያልወጣ ነገር በጣም ብዙ ነገር አውርቻለሁ አይደለም? ወንድማችንን የሆነ ነገር ከመሆኑ በፊት እናድነው። ከወንድምህ ጎን ቁም። ይሄ ነገር ልክ የሆነ አይደለም። የሆነ ነገር አለ፣ እየታየኝ ያለ ነገር አለ። ስለዚህ ተው፣ አቁም። አብርሽን መጫንህን አቁም። መጥፎ መስመር ላይ ገብቶ በኋላ ላይ ዋጋ እንዳንከፍል ብዬ ነበረ። ይዤታል እኔ ይዘኸው ተደውልልኛለህ። ካሁን ደወልክልኝ። ካሁን የሆነ ነገር ሆነ ስል ይዛው ወጣህ ብዬ ሰየው ስል አንተ ግን የለህም። ብጠብቅህ የለህም፣ ብደውልልህ ይዤ አልወጣሁም አልከኝ። ምንድነው የተፈጠረው? በለመና ይዤው ወጣሁ። ከዛ በኋላ ልክ በር ላይ ሲጀምር ቪዲዮ ሙሉ በዛ ላይ ቪዲዮ አልተለቀቀም። ገብቶሻል አይደል? ያው ቪዲዮም ላይ የበለጠም ታዩ ነበር የሆነው ነገር ማለት ነው። ቪዲዮ ሙሉ ለሙሉ አለቀቁትም። ውጪ ከወጣን በኋላ ጭቅጭቅ ሆነ ከኤፍሬምም ጋር ሌላ ውስጥ ነው የገባሁት። ገብቶሻል? ከሱ ጋር ልንጣላ አይነት ነገሩ ሲሆን ቪዲዮን አቋርጠውት ነው መሰለኝ። ቪዲዮን ሙሉ ለሙሉ አለቀቁትም። ግን በርጋ ከወጣን በኋላ ልጁ እሺ ብሎኝ ነው እንግዲህ ያው ከቤት እሺ እንውጣ ብሎ እሺ ብሎ ነው በር ላይ ከወጣ በኋላ አልመለስም ማለት እንትን አልሄድም ወደ ቤት ነው የምመለሰው። እንዴ እቤት ምን አለ ነው ወንድምህ ነኝ እኮ ነው አውጣ እኮ እዚህ ነው የምታናግረኝ፣ ችግር የለም ብቻ ከዚህ ህንጻ ነው ውጪ ላይ ነው ብለው አንገቴ ታረድ በፍጹም አልወርደም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና ዛሬ የመጣሁበት ሀሳብ ምንድነው? ለምንድነው ካሜራ ይዛችሁ እንደዚህ የምትሉት ምናምን የምትሉ ሰዎች አላችሁ። እሱን ደግሞ የሚገባችሁ ይገባችኋል፣ ካልገባችሁ ደግሞ እኔ ምንም ማድረግ አልችልም። ምክንያቱም ካሜራ ይዘን ካልመጣንም በጭንቀት የሆነ ነገር ትሆናላችሁ፣ የሆነ ነገር ማወቅ ትፈልጋላችሁ። በቃ ብዙ ነገር ነው። ይዘንም ስንመጣ እንዴት ትላላችሁና እሱን ወደ ጎን ትቼ፣ ምክንያቱም እኛ ማድረግ ያለብንን እኛ እናውቃለን። ሀሳብ ልሰጡን ትችላላችሁ፣ የሆነ ነገር ልሰጡን ትችላላችሁ፣ ግን ደግሞ እኛ ቦታ ላይ መቆምን አትችሉ። እኛ ጫማ ላይ የቆመ ሰው ብቻ ነው እኛ ሊረዳን የሚችለው፣ ሌላ ማንም አይረዳንም። እና ከዚህ በፊትም እንዳልኩትኝ ለምን አልተረዳችሁንም ብዬም አላወራም እኔ፣ ምክንያቱም ሁሉም የራሱን ሀሳብና አስተያየት ስለሆነ የሚሰጠው ማለት ነው። እና ዛሬ ግን በጣም ተናድጄና ተበሳጭቼ ነው የመጣሁትኝ። ትላንትና ከወንድሜ ጋራ አውርቼ ነበረ፣ ከዴቭ ጋራ ማለት ነው። ነገሮቹን እንደምንም ብለህ ዛሬ ማድረግ ያለብህ ነገር አድርግ፣ ከዛ በኋላ እኔን ጥራኝ ብዬው ነበረ። አስቸኳይ ነገር ገጥሞኝ እንደነገርኳችሁ ነው። ቁጭ ብለን የሆነ ነገርን ማድረግ እንዳንችል በቃ የተጠላለፈ ነገር ውስጥ ነው ያለ ነው ብያችኋለሁ ከዚህ በፊት ማለት ነው። ምክንያቱም እኛም የራሳችን የሆነ ነገር አለብን። ዴቭ የጠፋበት ከዚህ በፊት የጠፋበትን ምክንያት የተወሰናችሁ ሰዎች በስልክ ለማስረዳት ሞክሬያለሁኝ። እናንተ ግን በተለየ መንገድ የተረዳችሁ ሰዎች አላችሁ። ለምን ተረዳችሁ ብዬ ማውራት አልፈልግም። ዴቭ የራሱ ላይፍ እና የራሱ ህይወት የራሱ ቤተሰብ አለው እና በቤተሰቡ ጉዳይ ደግሞ የራሱ ችግር ነበረበት። ያንን በሚሮራ ሰዓት ብዙ ነገር ደውዬ ብዙ ነገር ማለት ያለብኝ ሁሉም እኛ ቤተሰብ ውስጥ አሁን ቤተሰብ የለውም አብርሽ ቤተሰብ የለውም አለው፣ ሙሉ ቤተሰብ አለው። እግዚአብሔር ይመስገን። አንድ ያብዛን መድኃኔዓለም አሁንም አለው ቤተሰብ። ግን ሁሉም ገብቶ ሁሉም የሆነ ነገር እንዲሆን ትፈልጋላችሁ፣ ሚዲያ ላይ ሁሉም እንዲታይ ትፈልጋላችሁ እናንተ ማለት ነው። ግን ደግሞ እንደዛ ሊሆን አይችልም። እንደነገርኳችሁ እኔ ፊት ለፊት የተጋፈጥኩ ከሱ ጋር በሱ ጉዳይ ላይ በጣም ጠልቄ ስለገባሁና ለሚዲያ ስለተጋለጥኩ ነው እናንተ ፊት ምቀርበው ብዬ ተናግሬያለሁ በበቀደም ቪዲዮዬ ማለት ነው። እና የገባችሁ ደግሞ ይገባችኋል፣ ያልገባችሁ ምንም ማድረግ አልችልም። እና ዴቭን በራሱ ኬዝ ላይ በራሱ ጉዳይ ላይ በራሱ ቤተሰብ ላይ የራሱ ኬዝ ነበረው። ህይወት ላይ ስትኖሩ ብዙ ነገር በህይወታችሁ የሚገጥማችሁ ብዙ ነገር አለ አይደለ? በቃ ልክ እንደዛ ነው የነበረው። እና ነገሮችን በጣም እየተደዋወለን በጣም ብዙ ነገር እያልኩት ነበረ። እንዲመጣ አድርጌ ደግሞ እኔ ደግሞ መሆን ያለብኝም ነገር ለመሆን እንትን አልኩኝ። ነገሮችን እንደነገርኳችሁ አሁንም ማውራት የማልፈልገው ነገር አለ ብያችኋለሁ። ያንን ነገር እንዲሆን አብርሽ ማነው ዴቫ አብርሽን ከዛ ቤት እንደምንም ብሎ እንዲወጣ እና ነገሮችን ይሄ ሀብል ከውስጡ መውጣት ካንገቱ መውጣት እንዳለበት ተናግሬው ነበር። ያንን ነገር አድርገህ እኔ ጋር ደውልልኝ ብዬው ነበር። ይዘሃው እንደወጣ እኔ ጋር ደውልልኝ፣ ከዛ በኋላ ይዘን መሄድ ያለብን ቦታም ሆነ ሀብሉ እንደማያወጣ አውቃለሁ እኔ። ምክንያቱም እኔ ለእናንተ በቪዲዮ አላሳየኋችሁም። በቀደም ሄድኩ ያገኘው ሰዓት ላይ እኔ ማድረግ ያለብኝ ብዙ ነገር አድርጌያለሁ ብያችኋለሁ። ሀብሉ ግን በፍጹም ማውጣት አይፈልግም ልጁ።
ያንን ነገር ደግሞ እንድታዩም ጭምር እንዲገባችሁም ጭምር ነው ትላንትና ዴቭ እንደዛ ሲሆን የነበረው። ግን እኔ አሁን የምፈልገው ምንድነው ከቤቱ እንዲወጣና እኛ ጋር እንዲደርስ ነው ዋናው አላማዬ እንጂ አንገቱ ለምን ሀብሉ ከአንገቱ ለምን አልወጣም፣ እንደዚህ ለምን አልሆነም፣ እንደዚህ ለምን አልሆነም ለምትሉ ሰዎች ግን በቀላሉ ይሄንን ነገር ማድረግ አይችልም። ይሄ ልጅ አሁን ባለበት ሁኔታ አያደርገው በጭራሽ። ምን ዋጋ ብትከፍሉ ሀብሉ ከአንገቱ አያወጣም። ምንድነው ማድረግ ያለብን? እኛ ጋር ወስደን በግዴታም ሆነ በሆነ ነገር አድርገን መበጠስ ነው የኛ አላማ። የኔ እቅድ ያ ነው። ያ ስለሆነ ዴቫ ይዞት ወጥቷል። ከዛ ይደውልልኛል ብዬ ስጠብቅ ነው የዋልኩትኝ፣ ግን አልደወለልኝም። ከዛ በኋላ ግን ደውዬለት አብሬ አልሄድኩኝም ተመለሰ ምናምን ገለመሌ ሲለኝ በጣም ነው ኦፍ የሆንኩትኝ። ወንድሜ ላይ በጣም ነው የተናደድኩትኝ ማለት ነው። ስለተናደድኩኝ ዛሬ ግን ያለበት የደረሰበት እንዴት እንደሆነ እንዴት ከእጁ ይዞት ወጥቶ ከእጁ እንዴት ማምለጥ እንደቻለ ማወቅ እፈልጋለሁ። በእናንተ ፊት በውስጥ ምናምን አታደርጉት ምናምን አትበሉኝ። በቃ ለሁሉም ለማደርገው ነገር ለራሴ እንትን አለኝ። ወንድም የሆነ ቀን መዳኑ እንደማይቀር ነግሬያችኋለሁ። ይድናል። እንደዚህ አይቀጥልም። ሲጀመር ሁላችሁም ጨፍሩ፣ የምትጨፍሩ ሰዎች ማለት ነው። ሰላም እንዴት ነህ? ደህና ነህ? አለሁ። ሰላም ነው አለሁ። ትላንትና ደውዬልህ ነበር ማታ። ዛሬ በጣም ተናድጄ ነው ላወራ የፈለኩትኝ እና የጠራሁት። ምንድነው ያናደደኝ ነገር? እኔ እናንተ በጣም ብዙ ነገር አውርተናል አይደል? በስልክ የራስህ ኬዝ ላይ እንደነበርክ ብዙ ነገር እያሳለፍክ እንደነበር አውቃለሁ። የራስህ ቤተሰብም እንዳለ አውቃለሁ። በራስ ነገርም እንደተጠመድክ አውቃለሁ። ግን በጣም ብዙ ነገር አውርተን ይሄ ልጅ ብቻ ከዛ ቤት ውስጥ ይውጣ፣ ከዛ በኋላ ደውልልኝ፣ ከዛ ማድረግ ያለብንን እናደርጋለን አልኩክ። በዚህ ነው በስልክ ዘብተን የተለያየ ነው። እኔ እናንተ ግን ልጅ የታለ? እኔ ይዘኸው ትደውልልኛለህ። ካሁን ደወልክልኝ፣ ካሁን የሆነ ነገር ሆነ ስል ይዘው ወጣህ ብዬ ሰየው ስል አንተ ግን የለህም። ብጠብቅህ የለህም፣ ብደውልልህ ይዤ አልወጣሁም አልከኝ። ምንድን ነው የተፈጠረው? ያው የተፈጠረው ነው ለመሰለሽ እንግዲህ ያው ቪዲዮ ላይ ማየት ይቻላል። እኔ ሰሞኑ ትንሽ አልተመቻቸኝም ነበረ። ትንሽ በራሴ ነገር በጣም ክራውድ ላይ ነበርኩኝ። ከወንድም በርግጥ ከወንድም የሚብስ ነገር የለም። ነገር ግን ትንሽ አንዳንድ ያው ቤተሰብም እየጠየቀ ስለሆነ ማለት ነው በዚሁ ምላሽ እንዲሆን በማለት ነው። እኔ በጣም ትንሽ አጣብቂኝ የሆነ ነገር ውስጥ ነበርኩኝ በሆነ ስራ ምክንያት። ጭራሽ የሆነ በቃ ምን ልበላችሁ አይምሮ እዛ ሆኖ ስጋዬ እዛ እንደነበረ አይነት ነገር ነው። ምክንያቱም ወንድሜ ጉዳይ በጣም እያስጨነቀኝ ነበረና በቃ ድንገት ሄርሜላ ድንገት እንደዛም ታማ አይቼ ነበርና ድንገት ደወልኩላት። ሰላም ነው ወይ ምናምን ስላት እንደዚህ ነው ከዛ ያለውን ነገር ከአብርሽ ጋር እንደዚህ ተፈጥሯል። እኔ በቃ ቪዲዮ ላይ አይቼ ነበር አንተን ነገር ግን ይበልጥ እንድታብራራልኝ ፈልጌ ነበር እሷ ጋር የደወልኩት። ምክንያቱም እነሱ ጋር ወንድሜ ጋር ስልክ ስደውል አልሰራም ማለት አሁን ኤፍሬም ጋር ስልክ ስደውል ኤፍሬም ጋር ጭራሽ ስልኩ ይጠራል ግን ስልኩን አያነሳ። ሩታ ጋር ስደውል ስልኩ አይሰራም። ከዛ በኋላ ድንገት ከሄርሜላ ጋር ተደዋወለ። በቃ ለምን እንደዚህ ከሆነ እነሱ ስልክ የማያነሱ ነው ከሆነ ለምንድን ነው ቀጥታ ቤት ማን ሄደው ተባብለን ከሷ ጋር ቤት ሄደን እንግዲያው ያ ትንሹ ኤፍሬም በር ዘግቶ ጭራሽ ቤት አተቃዋሚ እስከማለት ድረስ እስከ መከራከር ድረስ ከኔ ጋር ሄርሜላን ይዘህ ለምን መጣ? የመጣሁበትን ሪዝን የማውቀው ነኝ። እዛ የደረስኩበት ምክንያት የማውቀው ነኝ። ግን የዚህን ያህል ድረስ ከሱ ጋር ክርክር ውስጥ ገባ። በዛም ሆነ በዚህ ግን ቤት ተገባ ከሱ ጋር በብዙ ጭቅጭቅ በብዙ እንግዲያው አብርሽ እኔ በህይወቴ እኔ አብርሽን ሳውቀው ወይ እኔ ማንቺም ስናውቀው አብርሽን እንደዚህ አይነት ወይ ደግሞ እንደዚህ አይነት ስነ ምግባር ወይ እንደዚህ በሰው የሚመራ ልጅ አይደለም አውቃለሁ። እንኳን ለኛ በጣም አስቸጋሪ የሆነ ልጅ ነው እኔ በእኔ ሳውቀው ማለት ነው። እና ያለው ነገር በጣም ከበደኝ። በጣም በስንት ትግል እንግዲህ ሀብሉን ለመበጠስ ስንታገል ምናምን እንግዲህ ሁሉ ነገር አይተሻል። ግልጽ የሆነ ነገር ነው። ከዛ እኔ በቃ ቤቱ ሳየው እንግዲህ በጣም ግርግር ስለተፈጠረ በጣም ችግር ስለተፈጠረ ሄርሜላም ከሩታ ጋር አለመግባባት ተፈጠረ። ምንም ሁኔታው ጭራሽ ስላልጣመኝ በቃ ና እንውጣ ብዬ እሱን ይዤው ለመውጣት ብዬ እሱን እንግዲህ በልመና የት ነው የምሄደው በልመና ይዤው ወጣሁ።
ከዛ በኋላ ልክ በር ላይ ሲጀምር ቪዲዮ ሙሉ በዛ ላይ ቪዲዮ አልተለቀቀም። ገብቶሻል አይደል? ያው ቪዲዮም ላይ የበለጠም ታዩ ነበር የሆነው ነገር ማለት ነው። ቪዲዮ ሙሉ ለሙሉ አለቀቁትም። ውጪ ከወጣን በኋላ ጭቅጭቅ ሆነ ከኤፍሬምም ጋር ሌላ ውስጥ ነው የገባሁት። ገብቶሻል? ከሱ ጋር እንጣላ አይነት ነገሩ ሲሆን ቪዲዮን አቋርጠውት ነው መሰለኝ። ቪዲዮን ሙሉ ለሙሉ አለቀቁትም። ግን በርጋ ከወጣን በኋላ ልጁ እሺ ብሎኝ ነው እንግዲህ ያው ከቤት እሺ እንውጣ ብሎ እሺ ብሎ ነው በር ላይ ከወጣ በኋላ አልመለስም ማለት እንትን አልሄድም ወደ ቤት ነው የምመለሰው። እንዴ ቤት ምን አለ ነው ወንድምህ ነኝ እኮ ነው አውጣ እኮ እዚህ ነው የምታናግረኝ፣ ችግር የለም ብቻ ከዚህ ህንጻ እንውረድ ውጪ ላይ ነው ብለው አንገቴ ታረድ በፍጹም አልወርድም ከቤትም አልሄድም። ጭራሽ እያለኝ ያለው እኮ ሩታ ትቆጣኛለች። እንዴ ምን እኔ ግራ ጋባኝ። እኔ ስማኝ፣ እሱን በቃ ልጁ የሆነ ውስጥ እንደሆነ እኮ አወቅን። በቃ አውቀናል። ይሄ ልጅ ከራሱ ጋር እንዳልሆነ የጨረስነው ጉዳይ ነው፣ ያወቅነው ጉዳይ ነው። አሁን ግን ልጁን እንዴት መዳን አለበት ነው ዋናው ጥያቄ። ይሄ ደግሞ ትናንትና አንተ በምንም ሁኔታ ይሁን አንዴ ከቤቱ ከበሩ ካለፈ በኋላ አየር ላይ እኔን ይዘህ እንደ መደወል ተመለሰ ትለኛለህ። ዛሬ ለኔ አጥጋቢ ነው። ምን እንዴት አድርጌ ልደውልልሽ? በመጀመሪያ ደረጃ ሲጀምር በጊዜው እየተፈጠረ እኔ ከነሱ ጋር ጭራሽ እኔ ለራሴ እስከሚጨንቀኝ ድረስ በጣም ከነሱ ጋር በቁጣ ነበር እያወራሁ ነበር። በቁጣም ይሁን በምንም እኔ ከዚህ በፊት አልነበርኩም። ከወጣ በኋላ የኔ እህት እኔ እኮ አንዴ ሐሳቤን አስጨርሽ። ምክንያቱም ልጆች ብሎኝ ከወጣ ቢያንስ መሬት ላይ ከወረደልኝ ስልክ ለመደወል ይመቸኛል። በር ላይ እኮ እያልኩሽ ነው። በር ላይ ነው ያለ ነው። በቃ በር ላይ ያለን ግርግር ተፈጠረ። ከኤፍሬምም አልሄድም አለ፣ ሩታንም ቤት ጥያለሁ ሄደም አለ። ከዛ ከኤፍሬም ጋር አንድ ሁለት እየተከራከረን እያለ ልጁም አልሄድም። ይሄንን ሁሉ ቪዲዮ ኖሮ ቢሆን ወይ ደግሞ ሙሉ ለሙሉ ቀርጸውት ቢሆን እኮ እንደውም ለኔ ለቤተሰብም መልስ ይሆን ነበር። ግን ከኔ ጋር አዛች ጋር ጭቅጭቅ ተፈጠረ። እንዴት አድርጌ ነው የምደውልልሽ? በር ላይ ነን ያለ ነው እኮ ነው እያልኩሽ አይደለም። እሺ በቃ ሀብሉን አሁን ከግቢ ከወጣ በኋላ ሀብሉን መበጠስ አቃተህ? ሀብሉ ሲጀመር ሀብሉ እንደዚህ አንገቱን እንደዚህ ይዞ ግደለኝ እንጂ ሀብሉን አትበጥስም ነው እያለ ያለው። ግደለኝ እንጂ እኔ ይሄ ሀብል በራሱ እኔ ምን እንደሆነ እኔ ካወቅሽ ራሱ ብትነግሪኝ ደስ ይለኛል። እኔ ሲጀመር እኔ በምን አባቴ ነው ማውቀው? ገባ? አሁን እኔ ያልገባኝ ነገር ይኸውልህ፣ ስማኝ፣ እኔ ሀብሉ ምን ይሁን ምን አላውቅም። ቤተሰብም የሚሰጠው የራሱ አስተያየት አለ። ራሴም ደግሞ ከግምቱ ሳስገባ ምንድነው ይሄ ያደረገው? ለምን ይሄ ሆነ? ሀብሉን እንዲጠረጠር ወይም ደግሞ ሀብሉ ላይ የሆነ ነገር አለ እንዲባል ያደረጉት ኤፍሬምና ሩታ ናቸው። ገባ? ለምንድነው ይሄንን ሐሳብ ሰው አይምሮ ላይ እንዲጨመር አደረጉ? ገባ? ልጁስ ከዛ በኋላስ ለምን እንዲሆነ ጥያቄ ነው። ገባ? ምክንያቱም ይሄ ልጅ ሀብሉ ላይ የሆነ ነገር ከሌለበት ሀብሉ አንገቱ ላይ ሲጠልቅ እንዲህ አይቀየርም በጭራሽ። ሁለተኛ ደግሞ እነሱ ሀብሉ እንዴት እንዲወጣ አልፈለጉም። ሲጀመር እኮ ውስጥ ላይ ነገር ራሳቸው ናቸው ጥርጣሬ የፈጠሩት። ሲጀመር ካፍሽ ልውሰድብሽ ነው። ውስጥ ላይ ሲጀመር ችግርም የፈጠሩት ራሳቸው ናቸው እኮ። በቃ እኔ ሀብሉን እሺ አልኩኝ። በቃ እሺ እናንተም የምትሉት ወደ አብርሽ ወደ ራሱ ተመልሷል። ኤፍሬም እያለኝ ያለው ወደ ራሱ ተመልሷል። አዎ ወደ ራሱ ከተመለሰ ሄርሜላ ደግሞ እንግዲያው እያለች ያለችው ሀብሉን ካደረገ በኋላ ነው ከኔ እንደዚህ ልጁ የተቀየረው እያለች ነው። ስለዚህ ሀብሉ ይውጣና ችግር የለም ይውጣና በቃ አንዴ ብቻ ይቀመጥ ሀብሉ። ከዛ በኋላ የሚሆነውን ነገር እናያለን። የሚፈጠረውን ነገር በፍጹም ሊወጣ አልፈለጉ ምንም ሊል አልቻለም። ከዛ በኋላ ከኤፍሬምም ጋር ሲጀመር ያለ መግባባት ተፈጥሮ እኔ ተናድጄ ትቻቸው ነው ሄርሜላ ራሱ ትቻቸው ነው የሱ ኤፍሬም ያለ መግባባት ምናምን ነገር ወደዛ አድርገው። እኔ ከዚህ በፊት ላንተ ነግሬሃለሁ፣ በጣም ብዙ ነገር ብዬሃለሁ። በቪዲዮ ውስጥ ያልወጣ ነገር በጣም ብዙ ነገር አውርቻለሁ አይደለም? ወንድማችንን የሆነ ነገር ከመሆኑ በፊት እናድነው፣ ከወንድምህ ጎን ቁም። ይሄ ነገር ልክ እየሆነ አይደለም፣ የሆነ ነገር አለ፣ እየታየኝ ያለ ነገር አለ። ስለዚህ ተው፣ አቁም፣ አብርሽን መጫንህን አቁም። መጥፎ መስመር ላይ ገብቶ በኋላ ላይ ዋጋ እንዳንከፍል ብዬ ነበረ ያልኩ ነው እየሆነ ያለው። ገባ አይደል? አሁን ላይ በህይወቱ ላይ እየሆነ ያለው ልጁ ይሄ ነው። ስለዚህ እነሱ ይሄ ፈለገ ያህል ይጓዙ እኮ እሱ ችግር የለውም፣ የፈለገ ነገር ይጓዙ። አሁን እኔ ለጊዜው ይምሰላቸው፣ የተሳካላቸው ይምሰላቸው፣ በቃ ተሳክቶልኛል ብለው ይመኑ። ግን አይሳካላቸውም። ተሳክቶልኛል ብለው አይደለም ብላ ትመን። ምክንያቱም ኤፍሬም በጤናው ቢሆን ወንድሙ ላይ እንዲህ አይነሳም በጭራሽ። ምክንያቱም እኛ ቤተሰብ ላይ እኛ ዘር ላይ እንደዚህ ነገር
የለም እስከዛሬ ድረስ መከባበርና ለዛ ሰው ፍላጎት መሞት ነው ብዙ ጊዜ ያለው እኛ ጋር። አሁን ግን ኤፍሬም በጤናው ሆኖ ይሄንን ያደርጋል ወይ ብትለኝ አያደርግም ብያለሁ ከዚህ በፊትም። ሲጀመር ክርክሩ ከኔ ጋር ራሱ እዛ ቤት ውስጥ እንዴት እንደሚከራከር ባየሽው። በቃ እንዴት ውጪ ላይ አሁን እኮ እያልኩሽ ነው። ውጪ ላይ ጭራሽ ከኔ ጋር ሌላው እንዴ ምን ልበልሽ እንደ ህፃን ልጅ ነው ከኔ ጋር እየተከራከረ ነበር። እኔ እሱ ምን እንደነካው የነካው እኔ አላውቅም ኤፍሬም። ግን እኔ አሁን ዋናው ነገር እኔ አሁን ዛሬ እኔ ካንቺ ጋር ማታ አውርተናል ብዙ። ዛሬ ዋናው ነገር አሁን መተን ተከራክረን ወይ ነገር ብለን መሄድ ሳይሆን ጥፋቱ ጠፍቷል። ገብቶሻል አይደል? ምንም ጥፋት አጥፍቼ ሊሆን ይችላል። ኤፍሬምም አጥፍቷል። ገብቶሻል። ግን ነገር ግን እንዴት አድርገን እናስተካክለው፣ ወንድማችንን እንዴት እናድነው ነው የኔ ሐሳብ። ገብቶሻል አይደል? ወንድማችንን ለማዳን ደግሞ እኔ አሁን ሲመስለኝ ማለት በቃ ሁኔታውን በጣም ዝም ብዬ ሳስበውና ከገባኝ አንፃር አንደኛ ማድረግ ያለብን ሩታንና ኤፍሬምን ነው መያዝም ያለብን። ምንም እነሱን ነው ምን እንደተፈጠረ በስነ ስርዓት ሊነግሩን የሚገባው። ኤፍሬምን መንገር አንተ በቃ ቆይተሃል። መንገር እነሱ ናቸው የሚነግሩ አንተ አይደለም። በቃ ሩታን ትከረኛ ኤፍሬምን እኛ ማሳመን ባለብን እናሳመናለን። እኔ እኮ ከካሜራ ፊት ለፊትም ጀርባም ስንት ያወርቻለሁ። ኤፍሬምም ተይዟል። ምንም አልሆነም፣ ደህና ነው። አሁን ላይ ታውቁት ልጁ ህይወቱን ይኖርበት ነው እያለ ያለው ገብቶሃል አይደለም? እሱ እያለ ያለው ይሄ ነው። ቤተሰብ ሰው ደግሞ አልገባውም፣ ቤተሰብ የለውም እንደዚህ ይላል። እኛ ያለንበት ውስጥ ማንም የተረዳንና የገባን የለም። ይሄ ልጅ ከኛ ጋር እንዳይስማማ በተለይ ከኔ ጋር ተቃራኒ እንዲሆን ነው የተደረገው። ገባ? ተቃራኒ እንዲሆን እንዲሸሽ ምን መድኃኒት ያብሉት ምን ያድርጉት ምን እንደቀየረው በጭራሽ ማቀው ታሪክ የለኝም። እማቀው ነገር አንድና አንድ ምንድነው ወንድሜ ባሁን ሰዓት ጥሩ እንዳልሆነ ብቻ ነው ማቀው። አሁን ግን ትናንትና በጣም ትልቅ ተስፋ ይዤ ነበር። በጣም ትልቅ ተስፋ አድርጌ ነበር። አሁን ከቤታቸው ከወጣ እሰየው ተገላገልኩኝ፣ አገኘዋለሁ። ምክንያቱም አሁን የምፈልገው ይኸውልህ ከአንገቱ ላይ መበጠስ መታገል አይደለም። በጭራሽ ይሄ ልጅ አይበጠስም። በፍላጎቱ ፈልጎ ይሄ ልጅ ሀብሉን ሊበጥሰው አይችልም። ይሄን ደግሞ በእርግጠኝነት አይቻለሁ። እኔ ካንተ ጋር አይደለም በራሴ ጋር አይቻለሁኝ። እኔ ከራሴ ጋር ሆኖ አይቻለሁ ያንን ነገር። ገባህ አይደለ? ግን ያንን ነገር ማድረግ አይችልም እሱ። ግን እሱ ከዛ ቤት ውስጥ ወጥቶ ከኛ ጋር ተገናኝቶ ነው መብትሄው ማጸለይም ካለብን ምንም ማድረግ ካለብን ሐኪም ቤትም ይሁን ምንም ይሁን ማድረግ የምንችለው ውስጣችን ስር ሲገባ ብቻ እኮ እኛ ጋር ሲገባ ብቻ ማድረግ ነው። አሁን ከኤፍሬምም ሆነ ከሩታ ጋር ተለያይቶ አብረሽ እኛ በግላችን እንዴት እናገኘዋለን? የሚሽከረከረው ከነሱ ጋር ነው፣ የሚወጣው ከነሱ ጋር ነው። መኪና የሚነዳው ኤፍሬም ነው። ሂድ ይሉታል ይሄዳል፣ ና ይሉታል ይመጣል። ታዲያ እንዴት አድርጌ ነው እሺ ይሄን ልጅ እንዴት ነው ከነሱ ፈልቀን ነው? ያው አንተ ብቻ ከጎኔ ይሁን ስማኝ፣ እሱ ችግር የለውም። አሁን እዚህ ላይ ማውራት አልፈልግም። እኔ ስኬታማ ስሆን ነው ማውራት የምፈልገው። ሂደቱ እንዴት እናርግ እንዴት ይሁን እንደዚህ የሚለው ካሜራ ፊት አይደለም ማውራት የምንችለው። ግን አሁን ባለሁበት ሁኔታ የምፈልገው አንተ ከኔ ጋር ሁን። ማድረግ ያለብንን ተመካክረን እናደርጋለን። አሉ አይደለ? ሚዲያ ላይ መውጣት ባይፈልጉም አሉ። ታውቃለህ ማን እንዳለ ጎናችን። ስለዚህ ያንን ነገር እኛ ተመካክረን ማድረግ ያለብን ነገር እናደርጋለን። ሰምተኛል? አሁን አንተ ወንድማችንን በየትም በኩል ሆነ በዛም በኩል ለሌላው ጥያቄ ኤፍሬም ምን አደረገ፣ ሩታ ምን አደረገች፣ ምን ተፈጠረ የሚለው ነገር እሱ ከዳነ በኋላ የሚደርስ ጉዳይ ነው። አሁን ባለንበት ግን የሚያስጨንቀን የአብርሃም ጤንነት ጉዳይ ነው። በጣም ብዙ ሰው ስጋት ላይ ነው። በጣም ከዛሬ ዛሬ ምን ሆነ፣ ከዛሬ ዛሬ ምን አደረገ፣ አይምሮን አቅሉን ይስታል የሚሉ ብዙዎች ናቸው። ግን ምንም ነገር ደግሞ እንደማይሆን በእርግጠኝነት እነግራቸዋለሁ። ምንም አይሆንም። የሆነ በቃ አንዳንድ ማትገቡኝ ሰዎች ደግሞ ሜንሽን ተደርጎልኝ ስለማየው ነው እንጂ ባላየው ሁላ ደስ ይለኛል። ትልቅና ጥርሴ ገለመሌ አይመለከታችሁም። ለምን ህፃን ልጅ አልሆንም? በስራዬ ትክክል መስሎ ከተሰማኝ ምንም ነገር ላደርግ እችላለሁ። ለእናንተ ግመታ አልመታ ጉዳይ አይደለም። እናንተን አሳመናችሁ አላሳመናችሁ አይመለከተኝም። አንዳንድ ሰዎች ነው የምናገረው ይሄንን። እኔ ትክክል መስሎ የሆነ ነገር አደርጋለሁ። አሁንም ቢሆን ቤተሰብ አለው፣ ልጁ ወንድም እህት አለው፣ እናት አባት አለው። ግን
ሁሉም ማደርገው በምክንያት ነው። አባት እናት የለውም ወይ የሆነ ነገር አያደርግም ወይ ምናምን የምትሉ ሰዎች አለው። ለምን ምን እንደማደርግ እኔ አውቃለሁ። ገባችሁ? እኔ አጠገቡ ያለሁት እኔ ነኝ አይደለ? የሚመለከተኝ ብዙ ነገር የማውቀው እኔ ነኝ አይደል? ሩቅ ከሆናችሁ ግን ፈራጅ አትሆኑ። ፈራጅ መሆን ጥሩ አይደለም፣ በራስ ስለሚደርስ ማለት ነው። ብትችሉ ነገሮችን ለመረዳት ሞክሩ፣ ካልቻላችሁ ደግሞ የራሳችሁ ጉዳይ። እኔ ግን ማድረግ ያለብኝን ወንድሜ ጤነኛ አድርጌ አምጥቼ ነው ማሳየት የምፈልገው እንጂ እናንተ እንዲህ ስላላችሁ የሆነ ነገር ሊፈጠር አይችልም። ገባ? አሁን ደግሞ ሰው ያው አመለካከቱ እኮ ነው። ሰው የፈለገውን ያስብ። ማንኛውም ሰው ሆነ የራሱን አመለካከት የራሱ ነው። እኛ አሁን እነሱ ያናን ልሁ ይሄንን አሉ ያናሉ ይሄንን አሉ። እኛ ህይወት ላይ የሚጨምሩትም የሚቀንሱትም ነገር የለም። እኛ ዋናው ነገራችን ምንድነው? ወንድማችን ይዳን ነው። ወንድማችን ደግሞ በፈጣሪ ዘንድ አሁንም ሆነ ነገም አብረሽ ወደ ራሱ መመለሱ መዳኑ አይቀርም። ወደኛ መቅረቡ አይቀርም። እንደዚህ ርቆ አይቀርም። ኤፍሬምም ቢሆን የእናቱ ልጅ ነው። የፈለገ ቢሆን ነገር ከፍቶ ከመጣ ኤፍሬምን እንዴት አርገን ወደ ራሳችን እንደምናመጣው እንዴት እንደምናሳምነው እኛ እናውቃለን። ገብቶሻል አይደል? አሁን ቆይ ይሄ ነገር የአብርሃም ጉዳይ ኤፍሬምን እንደርስበታለን። አሁን አብርሃምን ካለበት ውስጥ እናውጣው። ምክንያቱም እያንዳንዱ ድርጊት የሆነ ያለው ስናገራችሁ የነበረ ነገር ነው። ለሁላችሁም ለኤፍሬምን በግሉ በቪዲዮን ከቪዲዮ ውጭ አውርቻለሁ፣ ለአንተም አውርቻለሁ። ይሄን ለአብርሃም ለራሱ ለሄርሜላ ለራሷ አውርቻለሁ። ሄርሜላ ስንት ነገር እንዳሳለፈች እሷ ናት የምታውቀው በዚህ ሰዓት። እኔ ስለ ሄርሜላ እየተከራከርኩኝ አይደለም። ገብቶሃል? እንደ ሴት እሷም የሆነ ነገር መሆን ያለባትም እየሆነች ነው። ገብቶሃል? ግን አሁን እዚች ጋር አከሌ ብለን የምንወቅስበት አከሌ ጥፋተኛ ነው አከሌ ጥፋተኛ ነው ብለን የምንወቃቀስበት ሰዓት አሁን አይደለም፣ ጊዜ አለው። አሁን ግን ስለ አንድ ሰው ጤንነት ነው የሚያሳስበንና የሚያስጨንቀን። ጤንነቱ ከተመለሰ በኋላ የምናወራው ጉዳይ ነው። አሁን ስለ አብርሽ ጤንነት ነው የሚያሳስበኝ። እኔ ባልናገር ኖሮ አይቆጨኝም ነበር። ተናግሬያለሁ ለሁላችሁም። ይሄ ነገር አላማረኝም። ሰው የራሱን ህይወት ለምን አይኖርም? በዚህ ልክ ለምን እንዲሆናል በምልበት ሰዓት ሁሉም የራሱ የሰጠው አስተያየት አለ፣ መብቱ ነው። ግን እየመጣ ያለው ይሄ ነበር ይታየኝ። ገባችሁ? አሁን ግን አንተ ከኔ ጋር ሁን፣ በቻልከው አቅም የራስ ኬዝ እንዳለ ሆኖ አውቃለሁ። ብዙ ነገር እያሳለፍክ እንደሆነ የራስ ኬዝ እንዳለ ሆኖ እኛ ሁላችንም የራሳችን ኬዝ አለን አይደል? ግን ይሄ ነገር እንዴትም ብለን እሱን እጃችን ውስጥ ብቻ ይግባ እንጂ ከሱ ጋራ ሄደ ሰጣ ገባ መግባት መከራከር ለምን እንዲህ ታረጋለህ ብትለው አይሰማህም። በዚህ ሰዓት ተስፋ ቁረጥ። እንዲያ ብትለው አይሰማህም። ልጁ የፈለገ ሰው ይዘህ ብትሄድ የሆነ ነገር ብታደርግ ምን ብታረግ ልጁ አሁን ላይ አይሰማህም። ብቻ ከነሱ አይን ሸሽቶ እኛ ጋር ብቻ ይግባ። እኔ ትላንትና ያ ነው ያቃጠለኝ። ገባ በቃ አንተ ጋር ይዘው ሳየው በቃ ገባ ነው ያልኩት። ከዛ ማድረግ ያለብኝን አደርጋለሁ ነበር ተስፋዬ። ፍላጎቴም በቃ ከቤት ብቻ እንዲወጣ ነበር። ገብቶሻል? ግን በቃ አልሆነም። እኔ ልጅ በቃ አልሆነም። አንዳንዴ ምንድነው የሚባለው አትያዥ እኮ ከተያዝሽ በኋላ ምን ታረጊያለሽ? ገብቶሻል? ያ ነው ያለው ነገር። አሁን እንሂድና ማንኛውም እንሂድና ማድረግ ያለብንን ነገር እናደርጋለን። ከዛ በኋላ ከጎኔ መሆን ያለብን በጣም ብዙ ነገር እናወራለን። ግን ይሄንንም አሁን እኔ እንደዚህ ቪዲዮም ይዤ የመጣሁትኝ አንድ ለቤተሰብ መልስ እንዲሆን የሚል ነው። የሚገባችሁ ይገባችኋል። ካሜራ ቅብጥርስ የምትሉ ደግሞ ምንም ማድረግ አልችልም፣ ምንም ልረዳችሁ አልችልም። እናንተ የፈለጉታችሁን አስቡ፣ የፈለጋችሁትን በሉ። ዛሬ ላይ ግን ለኔ ጉዳይ አይደለም።